የዮሐንስ ወንጌል ምዕራፍ 2 ቁጥር 14 ላይ ያለውን ኃይለ ቃል አንስተን እንማማራለን። የዮሐንስ ወንጌል ምዕራፍ 2 ቁጥር 14 ላይ ሻጮችና ለዋጮች እግዚአብሔር ልቡናችን ከፍቶ ያስተምረን። እንግዲህ በዚህ ኃይለ ቃል ስንማማር ቃሉን የጻፈልን እንደምታውቁት ባለቤቱ ወንጌላዊ ዮሐንስ ነው። ዮሐንስ ሁልጊዜ ዮሐንስ ሲነሳ የማንረሳቸው ብዙ ነገሮች አሉ። ከብዙ ነገሮች አንዱ ድንግልና፣ እግዚአብሔርን መውደድ እና ድንግል ማርያምን መውደድ፣ የመከራ ክርስቲያን መሆን፣ እነዚህ መሰረታዊ ነገሮች በቅዱስ ዮሐንስ ሕይወት ውስጥ ጎልተው ይታያሉ። የቅዱስ ዮሐንስ ሕይወት ሲነሳ ከአራቱ ወንጌላውያን ተለይቶ ምስጢረ ሰማያት ወምድር የተገለጠለት፣ አካል ከህልውና ተገልጦለት ምስጢረ ሥላሴን አምልቶ አስፍቶ የተነገረ፣ እንዲያውም በቤተ ክርስቲያናችን ፈለገ ሃይማኖት ተብሎ ነው የሚጠራ። የሃይማኖት ወንዝ ተብሎ ይጠራል። የሃይማኖት ወንዝ ተብሎ የተጠራበት ምክንያት የምስጢረ ሥላሴና የምስጢረ ሥጋዌ ትርጓሜያት በሙሉ የመነጩት ከዮሐንስ ወንጌል ነው። ዮሐንስ በአጠቃላይ ለምሳሌ ሃይማኖተ አበው የሚባል መጽሐፍ አለ። ሁላችሁም ታውቁታላችሁ። ሃይማኖተ አበው በቤተክርስቲያን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሃይማኖተ አበው የሚባለው መጽሐፍ የሃይማኖት ምዕላድ ነው። የነገረ ሃይማኖት ምዕላድ ማለት ነው። በቃ ቤተክርስቲያኒቱ ስለ እግዚአብሔር አንድነትና ሶስትነትና ስለ እግዚአብሔር ሰው መሆን የምታምነው ምንድን ነው ብሎ አንድ ሰው በቃ ኦርቶዶክስ ስለ ክርስቶስ ምን ታምናለችና ስለ እግዚአብሔር፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ምን ታምናለች ብሎ ማወቅ ቢፈልግ መማር ያለበት ሃይማኖተ አበው ነው ማለት ነው። ያ ሁሉ ከ300 በላይ ሊቃውንት የጻፉት ሃይማኖተ አበው ያ ሁሉ ትርጓሜ የመነጨው ከየት ነው ሲባል ከዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያ ሁሉ የመነጨው ማለት ነው። ያ ሁሉ የመነጨው የቅዱስ ቄርሎስ አሁን በመናፍቃን ዘንድ ቅዱስ ቄርሎስ መናፍቃን በተለይ ፕሮቴስታንቶችና ይሄ የምዕራቡ ክርስቲያኖች የምዕራቡ ቴዎሎጂያን የሚባሉት ስነ መለኮታውያን የሚባሉት እነዚህ ቅዱስ ቄርሎስን የባህር ውስጥ አውሬ ነው የሚሉት። የባህር ውስጥ አውሬ ይሉታል። የባህር ውስጥ አውሬ ሳይታሰብ ነው አይደል መርከብ የሚገለብጥ እና የትኛው መናፍቅ ከቅዱስ ቄርሎስ ክርክር አያመልጥ ማለት በቅዱስ ቄርሎስ ኃይለ ቃል የማይረታ መናፍቅ የለም። ጳውሎስን ያህል ሰባኪ እንደሌለ ሁሉ ቄርሎስን ያህል የመናፍቅ አደጋ የለም እና ስለዚህ የባህር ውስጥ አውሬ ቅዱስ ኤጲፋኒዎስን አዳኝ እንደሚሉት ሁሉ ኤጲፋኒዎስን ምዕራባውያን በደንብ አይወዱትም። አሁን ቅዱስ ዮሐንስ አፈወርቅን የሚያምኑትም የማያምኑትም ሰዎች ይወዱታል። በጣም ብዙ እንዳሁን በታላላቅ ዓለም አቀፍ ዩኒቨርሲቲዎች ብትሄዱ የቅዱስ ዮሐንስ አፈወርቅ አስተምሮች እንደ ርዕዮተ ዓለም ሆነው ይሰጣሉ። በነ ኦክስፎርድ ዩኒቨርሲቲ በሌሎችም በደንብ ተደርጎ ይሰጣሉ። እንደ አንድ ኮርስ ተደርገው ማለት ነው። እንደ እይታ ተደርጎ የቅዱስ ዮሐንስ አፈወርቅ ትምህርቶች ይሰጣሉ። ምክንያቱም ቅዱስ ዮሐንስ አፈወርቅ ስብከት ላይ፣ ሰብዕና ላይ፣ የሰው ሕይወት ላይ ነበር የሚያተኩረውና ይወዱታል። በአንጻሩ ቅዱስ ኤጲፋኒዎስና ቅዱስ ቄርሎስ ደግሞ እጅግ በጣም የመናፍቃን ከ67 በላይ መናፍቃንን ነው ቅዱስ ኤጲፋኒዎስ መልስ የሰጣቸው እና እሱ እንደውም ማንበብ እንድትችሉ በዚያው ልጠቁማችሁ። በተለይ በእንግልጣር እንድታነቡ እናንተ ለዚያ ቀረብ ስለምትሉ ዘ ቡክ ኦፍ ፓናሪዮን የሚባል መጽሐፍ አለ፣ ማንበብ ትችላላችሁ። የቅዱስ ኤጲፋኒዎስ ለሁሉም መናፍቃን መልስ የሰጠበት መጽሐፍ ነው። ፓናሪዮን ያዛችሁ። ፓናሪዮን PNARION ብታነቡት ግሪክ ቃል ነው፣ የግሪክ ቃል ነው። መጽሐፉ በእንግሊዝኛ ፓናሪዮን ይባል ወደ 700 በላይ ገጾች አሉት። ትልቅ መጽሐፍ ነው። ትርጉሙ መዝገበ መድኃኒት ማለት ነው። መዝገበ መድኃኒት የፈውሱ ሙዳይ ማለት ነው። ለሁሉም መናፍቃን መልስ የሰጠበት ነውና እነዚህ ሁሉ የነ ቅዱስ ኤጲፋኒዎስ የትኛውም እስከ ዓለም ፍጻሜ የሚነሳ መናፍቅ ሁሉ በቅዱስ ኤጲፋኒዎስ፣ በቅዱስ ቄርሎስ፣ ከኢትዮጵያ ሊቃውንት ደግሞ አባ ጊዮርጊስ እነዚህ ለመናፍቃን መልስ በመስጠት የሚተካከላቸው የሌሉ በጣም ሊቃውንት ናቸውና ይሄ ሁሉ የመነጨው ለመናፍቃን መከራከሪያ የሚሆን በተለይ በነገረ ክርስቶስ ላይ ለሚነሱ ጥያቄዎች ሙሉ መልስ የተሰጠበት
አንዷ ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ናት። ከዚህ የተነሳ ሃይማኖት ቀንቶ የሚኖረው በእነዚህ ሊቃውንት ትርጓሜ ሲሆን እነሱ ደግሞ የቀዱት ከዮሐንስ ወንጌል ስለሆነ ዮሐንስ ምን ይባላል? የሃይማኖት ወንዝ ተብሎ ፈለገ ሃይማኖት ተብሎ ይጠራል። ይህንን በተለየ ሁኔታ ያገኘበት ዋናው ምክንያት ይህንን የሃይማኖት ነቅ ወይም ምንጭ ከሱ እንዲቀዳ የሆነበት ምክንያት የቤተክርስቲያንን ያልልና ያገኘበት ምክንያት እንግዲህ እንደምታውቁት የዮሐንስ ወንጌል ታቦት ቢጠፋ እንደ ታቦት እየንተ ታቦት ሆኖ ታቦትን ተክቶ ይቀደስበታል። ታቦት ቢጠፋ ዮሐንስ ወንጌል ካለ ይቀደስበታል ማለት ነው። ሌሎቹ ወንጌሎች እንዳለ ወንጌል እንደ ታቦት ሆኖ ይቀደስበታል። ታቦት ከጠፋ ወንጌል ታቦትን ተክቶ መቀደሻ ይሆናል። ሌሎቹ ወንጌሎች ጠፍተው ዮሐንስ ወንጌል ቢሆን ብቻውን ይሆናል። ስነ መለኮት አብዝቶ ስለተነገረበት ነው እንጂ ሌሎቹ ያንሳሉ ማለት አይደለም። በስነ መለኮት ትምህርት ራሱ ሶስቱ በአንድ ነው የሚታዩት። ማቴዎስ፣ ማርቆስ፣ ሉቃስ ሶስቱ በአንድ ይጠናሉ። አንድ አይነት ወንጌሎች ነው የሚባሉት። ሲኖፕቲክ ይሏቸዋል። አንድ አይነት ማለት ነው። በአንድ አይን የሚታዩ እሱ ብቻውን ይጠናል። በስነ መለኮት አብዝቶ የነገረ ክርስቶስን ነገር አብዝቶ ስለተናገረ ቀዳማዊ ሕልውናውን ከመናገሩ የተነሳ ማለት ነው። ከሁሉም በተለየ ሁሉም ወንጌሎች ይጸለያሉ። በተለየ ግን የዮሐንስ ወንጌል ዝሙት ለሚቃወመው ሰው በጸሎትነት መድኃኒት ነው። የዝሙት ጾር ለሚቃወመው ሰው የዮሐንስ ወንጌል ቢጸልይ ዝሙት ይረግፍለታል። ምክንያቱም እሱ ንጹሕ ድንግል ስለሆነ ማለት ነው። እና በዛውም እንድትጸልዩ 21 ምዕራፎች አሉት። 21 ምዕራፍ ለሰባት ቀን ሲካፈል ስንት ነው? ሶስት በቀን መጸለይ ትችላላችሁ ማለት ነው። ባጭሩ ምዕራፍ 1 ምዕራፍ 2 ምዕራፍ 3ን ሰኞ እያደረጋችሁ ሶስት ብትጸልዩ በደንብ ይጠብቃቸዋል። እውነቴን ነው። እንዲሁም አባቶቻችን ውሃ ሲሞላባቸው ዮሐንስ ወንጌልን እየጸለዩ ይሻገሩ ነበር። ምዕራፍ 21ን ብቻ ሲቸኩሉ ምዕራፍ 21ና 1ን ይጸልዩና ውሃ ሞልቶባቸው ተሻግረዋል። በባህር ላይ ቅዱስ ሚካኤል እየመራቸው አቡነ ተክለ ሃይማኖት በባህር ላይ ሄደዋል። የሄዱት ዮሐንስ ወንጌልን ጸልየው ነበር። ዮሐንስ ወንጌልን ከሚጸልይ ሰው እግር የብርሃን ምንጣፍ ይነጠፋል። ከሚጸልይ ሰው ቦታ ላይ ማለት ሁሉ ካስለመደባት ቦታ ላይ ሆኖ ዮሐንስ ወንጌል የሚጸልይ ሰው የብርሃን ምንጣፍ ይነጠፍለታል። ሞትን በድንግልናው ያሸነፈ ከሞት የተሰወረ ሐዋርያም ስለሆነ የሞት መቅሰፍት ዕድሜ ማጠር እንዳያጋጥመው ዮሐንስ ወንጌል እጅጉን መድኃኒት ነው። አራቱን ወንጌልም ይጸልያል። እንዲህ ያለውን አራት ወንጌሎች በኢትዮጵያ አራቱን ወንጌል በመጸለይ ከሚታወቁት ጻድቃን እንደ ትልቅ ጸጋ ከሚታወቁት ጻድቃን መካከል አቡነ ሀብተ ማርያም አንዱ ናቸው። ጸሎታቸው አራቱን ወንጌል በየቀኑ ሙሉውን ይጸልዩ ነበረ። በጣም ከፍቅራቸው የተነሳ እንዲሁም ጮኸው ነበር የሚጸልዩት። በቃ በደንብ በሙሉ ልባቸው ሲጸልዩ እንደው አንድ ቀን ቆርበው እንደዚያ ጮኸው ሲጸልዩ ምራቅ ነጠባቸውና የጌታዬን ሥጋ ተቀብዬ ሲያበቃ ብለው ምራቁን ብድግ አድርገው ከነጭቃው ወደ አፋቸው ሲላኩት አንደኛ ሁለት በደል በደልክ፣ ቆርበ ሲያበቃ ለምን ትጮኻለህ? ሁለተኛ ደግሞ ቀስ ብላ ጸልይም፣ ሁለተኛ ደግሞ የኔን ሥጋ በተቀበልክበት እንዴት አፈር ትበላበታለህ አላቸው። ንስሐ ገቡ። ከዛ በኋላ ጌታም ይቅር አላቸው ይላል። ሌሎችም ወንጌልን አብዝተው ከመጸለያቸው የተነሳ ወንጌሉ ዘወርቅ የሚባሉ ጻድቃንም አሉ። ወንጌሉ ዘወርቅ ተብለው የሚጠሩ ጻድቃንም አሉ። ዘወርቅ ተብሎ የሚጠራ ጻድቅ በኢትዮጵያ በስንክሳራችንም አለ። ዘወንጌል ተብለው የሚጠሩም አሉ። ወንጌል አብዝተው ከመጸለያቸው የተነሳና ወንጌል እንዲያውም በጥንት ክርስቲያኖች በመጀመሪያው ክፍለ ዘመን፣ በሁለተኛው በሶስተኛው ክፍለ ዘመን በነበሩ ክርስቲያኖች ዘንድ ወንጌልን በቃል ማጥናት የክርስትናው አንድ አካል ተብሎ ነበር የሚጠራውና በአብይ ጾም ከገባ ጀምሮ እስከመጨረሻው ሁሉም ክርስቲያን የማቴዎስ ወንጌልን በቃሉ አጥንቶ ይጸልይ ነበረ። ምክንያቱም ጌታ ወደ ምድረ በዳ ሄዶ ተፈተነ ብሎ አብዝቶ ይጽፋል አይደለም? ማቴዎስ ወንጌል ማለት ነው። ስለዚህ ሰዎች ወደዚያ ወደ ምድረ በዳ የዮርዳኖስን የሚገርመው አብይ ጾም ሲመጣ ሁሉም ክርስቲያኖች የዮርዳኖስን ወንዝ ተሻግረው ወደ ሲና ምድረ በዳ ቅዱስ ዮሐንስ መጥምቅ ወደ ነበረበት ምድረ በዳ ማቴዎስ ወንጌልን እያጠኑ ሂደው ክርስቲያኖች አሳልፈው የመምጣት ልማድ ነበራቸው። አሁን ቀረ እንጂ በምናኔ ሕይወትም አንድ መነኩሴ መጀመሪያ ልመንኩስ ብሎ ሲያስብ ዮሐንስ ወንጌልን በየቀኑ እንዲጸልይ፣ ማቴዎስ ወንጌልን ደግሞ በቃሉ አጥንቶ አጋንንት ሲፈትኑት እንዲከራከርበትና የሕይወት መመሪያ እንዲያደርገው ይሄ ሁሉ ይደረጋል። ምንኩስና ተጀመረ የሚደረገው ይሄ ነበር ማለት ነው።
እና ቅዱስ ዮሐንስ ይህንን በሁሉ በረከት ያገኘው ለምንድን ነው ስትሉ፣ አንደኛ የክርስቶስ የልብ ወዳጅ በመሆኑ፣ ሁለተኛ ደግሞ እመቤታችን ከልብ የሚወድ በመሆኑ፣ ሶስተኛ ንጹሕ ድንግል በመሆኑ፣ አራተኛ ደግሞ የክርስቶስ የመከራው ተካፋይ በመሆኑ። የሰው ልጅ ልዩ ጸጋ የሚያገኝባቸው 4 መንገዶች እነዚህ ናቸው። እግዚአብሔርን መውደድ፣ እናቱን መውደድ፣ ንጽሕናና የመከራ ተካፋይ መሆን። 4ቱ ለሰው ልጅ ልዩ ጸጋ ያሰጡታል። በዚህ መሰረት ዮሐንስ ባለጸጋ ሐዋርያ ነው ማለት ነው። በረከቱ ይደርብን እንድትጸልዩ። በዚያውም ከዚህ እንግዲህ ከዮሐንስ ወንጌል ምዕራፍ 2 እንዲያውም ስንነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንደረዙ ወረዱ ቅፍርናሆም ቅድም ያነበብነው ወንጌል ነው። ምስባኩ ዲያቆናቱ የሰበኩት የዕለቱ ምስባክ ነው። አቤቱ የቤት ቅናት በላኝ ያሉት። ወንጌሉም የዕለቱ ወንጌል ነው። ዛሬ በቅዳሴ ጊዜ የሚነበበው ወንጌል ነው ማለት ነው። እና ከዚህ በኋላ ወእምድኅረዝ ወረዱ ቅፍርናሆም ውእቱ ወእሙ ወአኀዊሁ ወአርዳኢሁ። ከዚህ በኋላ እርሱ እናቱ ወንድሞቹ እና ሐዋርያት ወደ ቅፍርናሆም ወረዱ ይላል። በደንብ እንግዲህ ትይዙልኛላችሁ። ከዚህ በኋላ እናቱ፣ እሱ፣ ወንድሞቹ እና ደቀ መዛሙርቱ ወደ ቅፍርናሆም ወረዱ። ቅፍር ማለት በዕብራይስጥ ቋንቋ መንደር ማለት ነው። ናሆም ማለት ናሆም ነው፣ የሰው ስም ነው፣ የነቢይ ስም ነው። የናሆም መንደር ማለት ነው ቅፍርናሆም ማለት። እና ወደዚያ ወረዱ። ወእምድኅረዝ ከዚህ በኋላ ነው የሚለው። ከዚህ በኋላ የሚለው ከምን በኋላ? ጠጁን ካበረከተ በኋላ ማለት ውሃውን ወደ ጠጅ ከለወጠ በኋላ ማለት ነው። ከቃና ዘገሊላ ተነስቶ ወደዚያ ወረዱ። የምታስተውሉት አንድ ነገር አለ። የቃና ዘገሊላው ሰርግ አጠቃላይ የሚያመለክተው ምንን ነው ስትሉን፣ ክርስትናን ነው፣ ሃይማኖት ማለት ነው። በቃ ስጋዊ ነው። የቃና ዘገሊላ ሰርግ ማለት ለምሳሌ እመቤታችን የእግዚአብሔርን የባህሪ ጥበብ ወክላ ነው። ጠጁን ውሃውን ጠጅ አርግብ ላይ ለመነችው እመቤታችን ናት። እግዚአብሔርን ሰው እንዲሆን ያደረገው የባህሪ ጥበቡ ነው። የባህሪ ጥበቡ አለ፣ እመቤታችን አለች፣ ሐዋርያት አሉ። ከዛ ድግስ ውሃው 6 ጋኖች አሉ። 6ቱ ጋን 6000 ዘመን ነው። ውሃ ብቻ ጣፋጭ የሌለበት ማለት ምንም ጣዕመ ጸጋ ያልተገኘበት በመርገም የኖርንበት 5500 ዘመን 6ቱ ጋኖች 6000 ዘመን ይወክላሉ። ከዚያ ውሃው ጣዕመ ቢስ ያለቀው ወይም በኦሪት የነበረው ያለቀው በረከትና የነበረን ጸጋ የተገፈፈው ነው። ከዚያ በኋላ እንግዲህ ውሃ ነበር፣ ጣዕመ ቢስ መሆናችን ነው። ወደ ወይን ተለወጠ። ወይኑ እንደምታስታውሱት ውሃ ወደ ወይን ከተለወጠ በኋላ መልሶ ውሃ አልሆነም አይደለም እንዴ? በጌታችን መድኃኒታችን ኢየሱስ ክርስቶስ የማያዳግም ድነት መስጠቱን ያጠይቃል። የማያዳግም ድነት እንደሰጠን ያስረዳል ማለት ነው። እሱ የሰጠን ድነት መልሶ የማያስከስስ ነው። ለዚህ ነው ቅዱስ ጳውሎስ እንደ ሌሎች ሊቃነ ካህናት ዕለት በፍየሎችና በኮርማዎች ደም መስዋዕት ማቅረብ አያስፈልገውም። ወዘንተ ገብረ በምድር ሰዋርሶ፣ እርሱ ራሱን መስዋዕት አድርጎ ባቀረበ ጊዜ ይህን ፈጽሟልና አይደል? አሳፋችሁን ወደዚህ ያለው ሰው በጣም ሞኝ ነው መሰል። ጊዜያችሁን ሰውታችሁ እየተማራችሁ አንድ ሰው እዚያ ሲሄድ ዞር ትላላችሁ። በአንድ ሰው ጉልታችሁበት ሰፈተ በጊዜያችሁ ማለት ነው። ስለዚህ ትምህርት ጋር ቢሆን ሀሳቡ መልካም ነው። ስለዚህ ያ የቃና ዘገሊላው ድግስ ምንድን ነው ሲባል የክርስትና ድግስ ነው። ለምሳሌ በ3ኛው ቀን ሰርግ ድግስ ተደረገ ይላል። ሰርግ ተደረገ ይላል። በ3ኛው ቀን ሰርግ ተደረገ። 3ኛ ቀን የተባሉት 3 ዘመናት ናቸው። ዘመነ አበው አለ፣ ዘመነ ኦሪት አለ፣ 3ኛው ቀን የተባለችው ዘመነ ወንጌል። ስለዚህ በ3ኛው ቀን ሰርግ ተደረገ ማለት በ3ኛው ዘመን የክርስትና ሃይማኖት ተወጠነ ወይም ደግሞ ማለት ነው አምላክ ሰው ሆኖ የበረከት ድግስን ሰጠ ነው። አምላክ ሰው ሆነ፣ ስጋዌ ተደረገ። ሰርግ የተባለው የክርስቶስ ሰው መሆን አጭር ቃል የሰው ክርስቶስ መሆን። ወይን የተባለው የጣመ የሐዲስ ኪዳን ጸጋ ነው። ስለዚህ ወይኑ መልሶ ውሃ አለመሆኑና ክርስቶስ ካበረከተው በኋላ ወይኑ አለማለቁ በክርስቶስ ደም የተገኘው ድህነት መልሶ የማያስጠይቅና የማያዳግም መሆኑን ለማጠየቅ መልሶን መሞት እንደማያስፈልገው ሲያጠይቅ ነው። አንድ ጥያቄ ልጠይቃችሁ። ሁልጊዜ እንቆርባለን፣ ሁልጊዜ ግን ለምን አንጠመቅም? ሁልጊዜ እንቆርባለን፣ ሁልጊዜ ግን አንጠመቅም ማለት ጥምቀት አንድ ጊዜ ነው። ይደገማል አይደገም? ይደገማል። ቁርባን ለምን
ለምን ኧረ በሉ ሰዓት እንዳይል በሉ መልሱ። አቤት ምን አላችሁ? እሺ አናውቀውም በሉ ውጫችሁ በሉ። ይሄ መልስ ነው። ጊዜ ከመፍጨት አናውቀውም ማለት በራሱ መልስ እኮ ነው። አይደለም ነው እንደሱ እኮ ነው የሚባለው ማለት ነው። ስለዚህ መልሱን የያዘ ሰው እንዲነግረን አናውቀውም ማለት ቶሎ ብሎ ማለት ነው። እና ስለዚህ ምንድነው ጥምቀት የማይደገምበት ምክንያት? ጥምቀት አንድ ጊዜ ነው። ጥምቀት የክርስቶስ የሞቱ ምሳሌ ናት። ሮሜ ምዕራፍ 6 ላይ ቅዱስ ጳውሎስ እንደሚናገረው የተጠመቅን ሁላችን ከክርስቶስ ጋር ተቀብረናል ይላል፣ ከሱ ጋርም እንነሳለን ይላል። ስለዚህ ካህኑ 3 ጊዜ ብቅ ጥልቅ አድርጎ ሲያጠምቀን ወደ ውስጥ ስንገባ መሞቱን፣ ብቅ ስንል መነሳታችን ያመለክታል። ስለዚህ ክርስቶስ መልሶ አይሞትም ማለት ነው። ስጋ ወደሙን ሁልጊዜ መቀበላችን ግን አንድ ጊዜ ሙቶ በሰጠን ስጋ ወደሙ ሁልጊዜ በረከት ስንቀበልበት እንደምንኖርና ዘላለም ስንድንበት እንደምንኖር ለማስረዳት ነው። ጥምቀቱ ለምን አይደገምም? መልኩ ሁልጊዜ ስለማይሞት። ስጋ ወደሙ ለምን እንቀበላለን? በአንድ ጊዜ ሞቱ ሁልጊዜ ስንድንበት ስለምንኖር ማለት ነው። ስለዚህ ሁልጊዜ ይላል ተመልካቱ ነው ስመ ሕያው ውእቱ ወይተነብል ሎሙ፣ እርሱ ሕያው ነውና ሊያማልድ በሕይወት ይኖራል ይላል አይደለ? ወይክል አድኅኖቶሙ ለእለ ይመጽኡ እንተ መንገሌሁ፣ በሱ በኩል ወደ እግዚአብሔር የሚመጡትንም ሊያድናቸው ይቻላል፣ እሱ ሕያው ነውና ሊያማልድ በሕይወት ይኖራል ይላል ዕብራውያን 7:25 እስከ 27 ባለው ማለት። ሊያማልድ በሕይወት ይኖራል ያለው ምን ማለት ነው? ክርስቶስ በዕለተ ዓርብ ሞቱ ባደረገው ካሳ በሕያው ሥጋውና በሕያው ደሙ ሲያስታርቃቸው ይኖራል። ሊያማልድ በሕይወት ይኖራል ማለት ሥጋውን እየካሰ ደሙን እየካሰ ይቅር ሲል ይኖራል። ላልምራቸው ሥጋዬን አፈሰስኩን፣ ላልምራቸው ደሜን አፈሰስኩን እያለ ለእለ ይመጽኡ እንተ መንገሌሁ ኀበ እግዚአብሔር፣ በሱ በኩል ወደ እግዚአብሔር የሚመጡት ማለት እሱን በቅዱስ ሥጋ በክቡር ደም ተማጽነናል ብለው አባቱን በቅንው ወልድከ በስቁል ወልድከ በተሰቀለው ልጅህ በተቸነከረው ልጅህ ብለው ለሚመጡት የሥጋውን መቆረስ የደሙን መፍሰስ አስቦ ይቅር ሲላቸው ይኖራል። እስመ ሕያው ውእቱ አንድ ጊዜ ሕያው ነውና ሊያማልድ በሕይወት ይኖራል የምትለው ቃል ምንድናት? አንድ ጊዜ የሰራው ስራ ሕያው አስታራቂ ነው። የአንድ ጊዜ ሞቱ ሕያው አስታራቂ ነው። ስለዚህ ሁልጊዜ ሥጋውን ደሙን እየተቀበል ከሱ ጋር ከአባቱ ከመንፈስ ቅዱስ ጋር ስንታረቅ እንኖራለን ነው። በዕለተ ዓርብ ሞቱ ሁልጊዜ ስንታረቅበት ስለምንኖር አማላጅ ተብሎ የተጠራው ስለዚያ ነው እንጂ ኢየሱስ ክርስቶስ ቃል አውጥቶ አብ ምሕረት የሚለምን ወልድ ምሕረት የሚለምን ሁሎ ምሕረት ይጠያየቃሉ ማለት አይደለም። የራሱን ሥጋ የራሱን ደም አስቦ ሁልጊዜ በዚያ ደሙ ይቅር ስለሚለን በዚያ ሥጋው ይቅር ስለሚለን አብን በዚያ ደም በዚያ ሥጋ ይቅር ስለሚለን መንፈስ ቅዱስም በዚያ ሥጋ በዚያ ደም ይቅር ስለሚለን ሊያማልድ በሕይወት ይኖራል ተብሎ ተነግሮለታል ማለት። ስለዚህ ያ ሕያው ስራው ነው። ያ የወይን ጠጅ የተባለ ያ ነው ማለት ነው። ስለዚህ ከዚያ በኋላ ተመልከቱ፣ ይሄ ክርስትና ተደረገ። ይሄ የክርስትና ድግስ ተመሰረተ። ከተመሰረተ በኋላ ከዚህ በኋላ ወደ ቅፍርናሆም ወረዱ የሚባለው ከዚያ ወረዱ የተባለችው ያቺ አንድነት የቤተ ክርስቲያን የዘላለማዊ ጉዞን ነው የሚወክለው። ከዚህ በኋላ እናቱ እሱ ወንድሞቹና ደቀ መዛሙርቱ ወደ ቅፍርናሆም ወረዱ የተባለው ከዚህ በኋላ የምትለው ቃል ቤተ ክርስቲያን ከተመሰረተች በኋላ በክርስቶስ ደም ፍሰት ይቅርታንና ስርየትን ካገኘን በኋላ የቤተ ክርስቲያን የየዕለቱ ጉዞዋ ከዚህ በኋላ ተብሎ የተጠራው እሱ ነው፣ አሁን ያለው ጭምር ማለት ነው። ስለዚህ ከዚያ በኋላ ክርስቶስ ወይኑን ጠጅ ካደረገ በኋላ እነዚህ ተሰብስበው ሄዱ ማለት ክርስቶስ ክርስትናን ከመሰረተ በኋላ ቤተ ክርስቲያን እንዴት ብላ ትጓዝ ብንባል ተብለን የምንጠየቅ እናቱን ሐዋርያትን እና ደቀ መዛሙርቱንና ወንድሞቹን ይዛ ትጓዝ ነው። ይሄ ነው ክርስቶስ ከዚያ በኋላ የተጓዘው እነዚህን ይዞ ነው። ቤተ ክርስቲያን ከክርስቶስ የደም መሰረት በኋላ እውነተኛነቷ የሚመዘንበት መሰረቶቿ እነዚህን ይዛ በጉዞዋ መሄዷ ነው። ክርስቶስ የእናቱን ጥያቄ የፈለገው ለውሃ ወደ ጠጅ መለወጥ ብቻ አይደለም፣ ለጉዞ ሁሉ ይዟት ተጉዟል። 4 አካላትን ልብ ብላችሁ መጡ በሉ ያዙ። ክርስቶስ 1፣ እናቱ 2፣ ወንድሞቹ 3፣ ደቀ መዛሙርቱ 4። እነዚህ ያሏት ቤተክርስቲያን ናት ቤተክርስቲያን የምትባለው ማለት ነው።
በሕይወታችሁ ዘመን ሁሉ ስትኖሩ ትክክለኛይቱ የክርስቶስ ቤተክርስቲያን የትኛዋ ናት ተብላችሁ ብትጠየቁ እሱ፣ እናቱ፣ ወንድሞቹና ሐዋርያት ያሉባት ቤተክርስቲያን። እሺ መልሱልኝ። ትክክለኛይቱ ቤተክርስቲያን የትኛይቱ ናት? እሱ፣ እሺ፣ እናቱ፣ ወንድሞቹና ሐዋርያት ያሉባት ቤተክርስቲያን እውነተኛይቱ ቤተክርስቲያን እሷ ናት ማለት ነው። እሱ ምን ብሎ ያለባት? እሱ በፈጣሪነት፣ እሱ በራስነት ያለባት፣ በራስነት የቤተ ክርስቲያን ራስ እሱ ስለሆነ ኤፌሶን 1:23 ላይ መመልከት ትችላላችሁ። ቆላስይስ ምዕራፍ 1 ቁጥር 9 ላይ መመልከት ትችላላችሁ። እሱ የቤተ ክርስቲያን ራስ ሆኖ የሚኖርባት ቤተ ክርስቲያን ራሷ ሆኖ ያለባት። ያ ማለት ምን ማለት ነው? ክርስቶስ ፈጣሪ ሆኖ ያለባት ቤተ ክርስቲያን፣ በፈጣሪነት የሚመለክባት፣ በአንድነት የሚመለክባት፣ በሕይወትና በትንሣኤነት የሚመለክባት፣ በመድኃኒትነት የሚመለክባት ቤተክርስቲያን ተመልከቱ። በራስነት የሚመለክ ቅዱስ ጳውሎስም ዕብራውያን 12 ላይ እሱ የእምነታችን ራስ ነው ይላል። የእምነታችን ራስ ነው። የእምነታችን ራስ ክርስቶስን እንከተል ይላል። ወንትሎ ለፍጹም መላክን የእምነታችን ራስ ብሎታል። ከራስ ወዲያ ቁመት ከክርስቶስ በላይ አምላክ የለም እና ስለዚህ ራስነት ዝንቅ ከሱ በላይ ማንም የሌለ እስኪሆን ድረስ ደርሶ እርሱ ሁሉን ከእግሩ በታች እስኪገዛ ድረስ ማለት ነው። ከሱ በላይ እንዲያውም ምንድነው የሚለው ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ላይ ሲናገር ተመልከቱ። ግናይ ዘአልቦ ተመልከቱ ዘከማሁ ይላል። ለክርስቶስ ፍጥረታት የሚገዙት መገዛት አቻ የሌለው መገዛት ይባላል ይላል። ምን የሌለው መገዛት ነው? አቻ የሌለው አቻ የሌለው ማለት ለመላእክት እንገዛለን አይደል? ለነቢያት እንገዛለን፣ ለሐዋርያት እንገዛለን፣ ለካህናት እንገዛለን፣ ለቅዱሳን እንገዛለን። በዚህ አትደነቁ። ለባለስልጣን እንገዛለን ተጽፎልናል። ለተሾመ ሁሉ ተገዙ ተብሎ ተጽፏል። ሮሜ 13 ቁጥር 1 ላይ ለተሾመ ሁሉ ተገዙ። ምንድነው አለ? ተኮነኑ ለኩሉ ነፍሰ መኮንን እስመ ይሰየም መኮንን ዘእንበለ ዘእምኀበ እግዚአብሔር። ባለስልጣን ከእግዚአብሔር ካልሆነ በቀር አይሾምምና ለተሾመ ሰው ሁሉ ተገዙ ተብሎ ተጽፎልናልና ለቅዱሳን መገዛታችን አያስደንቅ። እንዲያውም ቅዱስ ጳውሎስስ የባሰ አድርጎ ስለ እግዚአብሔር ብላችሁ ለጠማማም ቢሆን ተገዙ ይላል። ለምን ተገዙ ነው የሚለው? ለጥመቱ አላለም፣ ለጠማማ ነው ያለው። ለጥመቱ ከተገዛ ልክ አይደለም፣ ለጠማማ ግን ትገዛለህ ማለት። ጥመቱን እስካላመጣብህ ድረስ ጠማማው ህግዞ ከመጣ ለጠማማው ቢሆን ተገዛለት፣ ለጥመቱ ግን አትገዛ። እንደዚህ ተብሎ ተጽፏል። ለነሱ እንገዛለን። ለክርስቶስ የምንገዛው ግን ቢጽ የሌላት ግዛት ናት። ቢጽ የሌላት ግዛት ግናይ ዘአልቦ ዘከማሁ እንደሱ ያለ ማንም የሌለው አቻ የሌለው መገዛትን ለክርስቶስ እንገዛለን። በምን? በአምላክነት። ለእናቱ የምንገዛው እንደ ፍጡርነቷ ከፍጡር በላይ ከፈጣሪ ቤታች በሆነ መገዛት ነው። ለሱ የምንገዛው የአምልኮ መገዛት ነው። ስለዚህ ክርስቶስ ከማንም አያንስም ብላ የምታመልክ አንድ ክርስቶስን ይቅርታ ይለምንልኛል የምትል ሳትሆን ይቅር ይለኛል ብላ የምታምን ቤተክርስቲያን የዳዊት ልጅ ሆይ ምሕረት ለምንልኝ የምትል ሳትሆን የዳዊት ልጅ ሆይ ማረኝ የምትል ቤተክርስቲያን የዳዊት ልጅ ሆይ ማረኝ። ሌሎቹ ቤተክርስቲያናት የዳዊት ልጅ ሆይ ምሕረት ለምንልኝ ነው የሚሉት። ኢየሱስ አማልደኝ ነው የሚሉት። እኛ የምንለው ግን የዳዊት ልጅ ሆይ ማረኝ ነው። እግዚኦ ማረነ ክርስቶስ ነው እንጂ እግዚኦ አስምረነ ክርስቶስ አንልም። አምህረነ ክርስቶስ ማለት ነው። እግዚኦ አምህረነ ክርስቶስ አንልም። እግዚኦ ተንብልነለ አንልም። ማቴዎስ 9 ላይ ስታነቡ ሁለቱ ጉሮች አቤቱ የዳዊት ልጅ ሆይ ማረን ነው ያሉት። የዳዊት ልጅ ሆይ ማረን። እኛም ኦርቶዶክሳውያን ይህን ይዘን በመጽሐፍ ቅዱሳዊ መሰረት የቆምን ስለሆን አቤቱ ማረን ነው የምንለው እንጂ ለምንልን አንልም። እግዚኦ ማረነ ክርስቶስ የምንለው ኢየሱስ ክርስቶስ ትንሣኤ ሕይወት ነው ብላ የምታምን ክርስቶስ ቤተክርስቲያን መድኃኒት ነው ብላ የምታምን መኮንነ ጽድቅ ነው። ፍየሎችን በግራ በጎችን በቀኝ የሚያቆም አሳየ ሕይወት መዝገበ ረድኤት ነው። አሳየ ሕይወት ለጻድቃን ሕይወትን ዋጋ አድርጎ የሚከፍል መዝገበ ረድኤት ሁሉ ከሱ የሚገኝ ፍዳ ኃጥአንን በእጁ የሚከፍል ዋጋ በእጁ የተያዘለት እውነተኛ ዳኛ ፈራጅ ነው ብላ የምታምን ይቅር ይላል የሚሉ አንቀጾችን ስታገኝ እንኳን የደሙን ፍሰት አስቦ ይቅር ይለኛል ብላ የምታምን በራስነት የሚመለክባት ቤተክርስቲያን እሷ ቤተክርስቲያን ነው። እናቱ በሰዓሊተ ምሕረት በምዕራገ ጸሎትነት ያለችበት ደግሞ ሰዓሊተ ምሕረት ምዕራገ ጸሎት ሆና መራሒተ መንግስተ ሰማያት መራሒተ ሃይማኖትና የምትገኝበት ድንግል ማርያም በቤተክርስቲያን የምትመሰገንበት ወይም በቤተክርስቲያን ማርያም ያለችባት ቤተክርስቲያን ናት ትክክለኛይቱ ቤተክርስቲያን ብለን ስናስብ እንደ ካቶሊክ አይደለም። ካቶሊክ ማርያምን
እመቤታችንን እንደ ካቶሊክ አድርጎ የሚወዳት የለም። በነገራችሁ ላይ እጅግ በጣም ነው የሚወዷት። እንዲያውም ምን ብለው ይናገራሉ? እግዚአብሔር አብ ይላል በማንም አይፈርድም ይላል ወንጌል። እግዚአብሔር አብ በማንም አብ አይፈርድም፣ ፍርድን ሁሉ ለልጁ ሰጥቶታልና ይላል አይደል? ዮሐንስ ወንጌል ምዕራፍ 5 ላይ እንጃ ታንቧ አታውቁም አይደል እላችኋለሁ። እንደ ሊቅ ቆጥሬያችሁ እንጂ አታነቡም እኮ እንግዲህ ያለው እውነቱ። እና ምንድነው የሚለው? እግዚአብሔር አብ ፍርድን ለልጁ ሰጠ ይላል። ካቶሊኮች ምን ይላሉ? ምሕረትን ደግሞ ለእናቱ ሰጥቷል ይላል። ምሕረቱን ለእናቱ ስለሰጠ በቃ መማር የማርያም ነው የሚሉ መማር የማርያም ነውና እሷ ከማረችን ማንም አይፈርድብንም። በቃ እሷ ትምረናለች ነው በቃ። ስለዚህ እሷን ነው ማሪን ማለት ያለብን ብለው ነው የሚያስቡት። በቃ በጣም እና ምንድነው የሚያስቡ? በመንበር ነው የምትቀመጥ፣ በስላሴ በቀኝ በኩል ነው የምትቀመጥ ነው። እኛ እንደዚህ ያንን እንደዚህ ብሎ የተገኘ ሰው እንዲያውም ይገርማችኋል፣ በመናፍቃን ከተወገዙ መናፍቃን መካከል አንዱ ቡድን የመናፍቅ ቡድን ማርያማውያን ይባላል። ማርያማውያን የሚባሉት ማርያምን የሚያመልኩ ማለት ናቸው፣ የተወገዙ ናቸው። ማርያምን የሚያመልኩ ሰዎች የተወገዙ ናቸው። ማምለክ አይቻልም። በመንበር ተቀምጣለች፣ በስላሴ መንበር ተቀምጣለች የሚል ቢኖር የተረገመ የተወገዘ እንዴ። በቀኝ ንግስቲቱ በቀኝ ትቆማለች ይላል። ቀኝ የተባለው ክብር ነው። እሺ ቀኝ የተባለው በክብር ማለት ነው፣ በእናትነት ክብር ነው እንጂ በስላሴ መንበር ማንም አይቀመጥም። ወልድ መንፈስ ቅዱስ አሐቲ መንበር አሐቲ መንግስት አሐቲ ምኩናን አሐቲ ምልክና አሐቲ ስምረት። መንግስት፣ መንበር፣ ስልጣን የአብ የወልድ የመንፈስ ቅዱስ የብቻቸው ነው። ለማንም ሆነ ለማንም አያጋራም። እግዚአብሔር እንደዚያ ብላ የምታመልክ ልክ አይደለችም። እግዚአብሔር መለካውያን፣ እነዚህ ፍጡርን የሚያመልኩ ሰዎች የተወገዙ የተረገሙ ናቸው። ስለዚህ ማርያም በአምላክነት ያለችባት ቤተክርስቲያን ልክ አይደለችም። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ በምን ያለችባት ቤተክርስቲያን ካላችሁ፣ በሰዓሊተ ምሕረት በምሕረት አማላጅነት ያለችባት ወላዲተ አምላክ ተብላ የምትመሰገንበት ወላዲተ አምላክ ዘላለማዊት ድንግል ተብላ ዘላለማዊት ድንግል ተመልከቱ። አንደኛ ዘላለማዊ ድንግልናዋን፣ ሁለተኛ ንጽህናዋን፣ ሶስተኛ ወላዲተ አምላክነቷን፣ አራተኛ የምሕረት አማላጅነቷን፣ አራቱ ያሉባት ቤተክርስቲያን። ንጽህና አንድ በሉ፣ ንጽህና በሉ። ንጽህና በታተመ ድንግልና መውለድ ወይም ደግሞ ምን ማለት ነው? ዘላለማዊ ድንግልና። እስኪ ዘላለማዊ ድንግልና በሉ። ዘላለም የሚባለው ወደፊትም ወደ ኋላም ነው የሚመጣ። ዘላለም የሚለው ቃል ወደፊትም ወደ ኋላም ነው የሚመጣው። ዘላለማዊ ከመውለዷ በፊት ድንግል፣ ከወለደች በኋላ ድንግል ማለት ነው። ዘላለማዊ ድንግልና ሁለተኛው ነው። ሶስተኛው ወላዲተ አምላክነት፣ ልጇ አምላክ መሆኑን ማመን ማለት ነው። በትክክል የአምላክ እናት መሆኗን ማመን። አራተኛው ምንድን ነው? ሰዓሊተ ምሕረት፣ የምሕረት አማላጅ እነቷን ማመን።